ያኔ እንደ ዛሬው ሳይሆን ያኔ ወጣትነት እያሽቀነጠራት ከእርጅና በር ላይ ሳያደርሳት ያኔ ትናንት ዛሬ ከመሆኑ በፊት ክብደቷ ሳይከብዳት ያያት ሁሉ የሚመኛት የፈለገችውን መራጭ እንዲሁም ተመራጭ ያኔ እንደ ዛሬ ሳይሆን ከዓይን አውጣሽ እያሉ ዓይናቸውን የሚጥሉባት ተፈጥሮ አካሏን ቁመናውን ያየ ወንድ ነፍሰ ጡር ሚስቱን ትቶ የሚሸፍትላት ከመልክም መልክ አለ የተባለች ነበረች። ዛሬ ያ መልኳና ያ ቁመናዋ ቢከዳትም እሷ ግን ዛሬም ትላንቷ ላይ ቆማለች። ልክ እንደ ትላንትናው ዛሬም ነኝ ብላ ዕድሜዋንና ሰው የሚላትን ሁሉ ረስታ እንደፈለገች እንደ ልቧ ትፈነጫለች። በማኅበራዊ ሚዲያ ገጽ የምታጋራቸው ፎቶዎችና ቪዲዮዎች በየጊዜው ትችትና ወቀሳን እንድታስተናግድ አድርጓታል። ፈረንጅ፣ ቱርኪሽ፣ ስፓኒሽ፣ እንግሊሽ ሁሉም አፍ የፈታችባቸው ቋንቋ እስኪመስል አቀላጥፋ ትናገራለች። ሁሌም ቢሆን መማር ትወዳለች። ዓለማችን ላይ አሉ የተባሉ ዩኒቨርሲቲዎች እሷ ያልገባችበትና እውቀት ያልቀሰመችበት የለም። መንታ መንገድ ድራማ ላይ በዚያ ምታታዊ በሆነው የትወና ጥበቧ የስንቱን ተመልካች ቆሽ ታሳርራለች። ስንቱንስ ደግሞ ፈገግ አስብላለች። ደሞስ ስንቱ ተመልካቹን የረገማት። የፊልም አፍቃሪዎች የሚባሉት ስለ እሷ ሲያወሩ ትወና ለእሷ የተፈጠረ እሷም ለትወና የተፈጠረች ይሏታል። ሌሎቹ ደግሞ በሥራዋ ቢያደንቁ እንደ ዕድሜዋ ማትሆን ዕድሜዋን የማታከብር ተሰጧን የምታጎደፍ እያሉ በትችት ጅራት ይጠስቋታል። ትችትና ነቀፋ ስድብ ቢበዛም እሷ ግን ማንንም አሰማም። ልክ እንዲያልነው ምንም እንደማታቅ አፍላ ሴት ያረጋታል። ቱርክ አይኔክ ብላ ከምትጠራቸው ተዋናዮች መካከል እሷ አንዷ ነች። ለነገሩ ተዋናይ ነች ማለት ብቻውን እሷን ማሳነስ ይሆናል። መምህር ነች፣ ተመራማሪ፣ ኮሜዲያን፣ ጸሐፊ፣ ሙዚቃ አቀናባሪ፣ ሳር ቅጠሉ የሚመሰክርላት ምርጥ ተዋናይ፣ የፋጡማ ጉል ተወዳጁ ድራማ ተናፋቂዋ ተዋናይ፣ የመንታ መንገድ ድራማ ድምቀት ንግሥት፣ የተመልካች የንዴትም የደስታ ምልክት የሆነችው ሂክመት ወይም ኤስራ ዳርማ። ሰላም ሰላም፣ ውድ የቃና መሳጭ እንዴት ናችሁ? እንዴት ቆያችሁልኝ? ለዛሬ እየላችሁ የመጣሁት ደግሞ የተናፋቂዋ የመንታ መንገድ ድራማ ድምቀቷ ንግሥቷ የሂክመትን ግለ ታሪክ በስፋት እየላችሁ መጥቻለሁ። ስለ አስተዳደጓ፣ ስለ ቤተሰቦቿ፣ ስለ ሕይወት አጋጣሚዋ፣ ስለ እውነተኛ ማንነቷ ስንት ፊልሞችና የቴሌቪዥን ተከታታይ ድራማዎችን ሰራች። ብቻ ቤተሰቦቼ እናንተ ብቻ እስከ መጨረሻው ከኛ ጋር ቆዩ እንጂ ስለ ሂክመት ያልተሰሙ አነጋጋሪ የሆኑ ክስተቶችን ወደ እናንተ እናደርሳለን። በመጀመሪያም ግን ለዚህ ቻናል አዲስ ሆናችሁ ሰብስክራይብ በማድረግ የቃና መሳጭ ቤተሰብ በመሆን አዳዲስ ቪዲዮዎች፣ ምርጥ ስራዎች ወደ እናንተ ጋር እንዲደርስ ማድረግ ይችላሉ። ውድ ቤተሰቦቼ ሁላችሁም ቪዲዮቻችንን ላይክ ማድረግ በፍጹም እንዳይዘነጋ። ከወዲሁ እስከ መጨረሻው ከኔ ጋር ስለምትቆዩ ከልብ እያመሰገንኩኝ መልካም ቆይታ ብያለሁ። 1968 የዛሬዋ የቱርክ ሲኒማ ንግሥት አንጸባራቂዋ ተወዳጇም አናዳጇም ተዋናይ ደርባባ ሂክመት ተወለደች። አባቷም ኤስራ ብሎ ስም አወጣላት፣ ኤስራ ዳርማን። ደርባባ ሂክመት አያቷ ታዋቂ የቱርክ ሙዚቃ ተጫዋች ስትሆን እናቷ መምህር ነበረች። አባቷ ደግሞ ታዋቂ ነጋዴ ነበር። እሷም በአባቷ የሥራ ጸባይ ምክንያት ከሀገር ሀገር እየዞረች ነበር ልጅነቷንና የትምህርት ጊዜዋን ያሳለፈችው። የመጀመሪያ ደረጃ ትምህርቷን ኢስታንቡል ተማረች። ሁለተኛ ደረጃ ትምህርቷን ለመማር ደግሞ ወደ ኒውዚላንድ በማቅናት ሁለተኛ ደረጃ ትምህርቷን በሚገባ አጠናቀቀች። ደግሞ የሁለተኛ ደረጃ ትምህርቷን ስጨርስ ወደ ስፔን ወደ ማድሪድ ከተማ መጥታ ፍራንክሊን ኮሌጅ በስነ ጽሑፍ ሳይንስ ተማረች። የስፔን ቆይታውን አጠናቃ ወደ ሀገሯ ወደ ኢስታንቡል ተመልሳ ኦይንኩላል በሚባለው ኢስታንቡል ውስጥ በሚገኘው ስቱዲዮ የሙዚቃ ትምህርትን ተማረች። እውቀት የማይሰለቻት ሂክመት በዚሁ በኦይንኩላል ስቱዲዮ የትወና ትምህርትን ወሰደች። አሁንም ቢሆን መች በቃኝ ብላ አርፋ ተቀመጠች። ወደ ኒውዮርክ በረራውን አድርጋ አርት ቴክኒክ እንዲ ሲኒማ ተማረች። ቀበኛዋ ተማሪ አሁንም አርፋ አልተቀመጠችም። ቀጠለችና ወደ ፈረንሳይ የፋሽን መናሪያ ወደምትባለው ወደ ፓሪስ መጣ ሞዴሊንግ ተማረች። በነገራችን ላይ እነዚህን ሁሉ ትምህርቶችን ስትማር ከትምህርቷ ሳሰነፍ ጎበዝ ተማሪነቷን አስመስክራ በማዕረግ የምትመረቅ ተማሪ ነች።
በዚህ ሁሉ ጉዞ መሃል ግን ፈተናዎች አልጠፉም ነበር። መልኳ፣ ቁመኗ፣ ወጣትነቷ እነዚህ ሁሉ ተዳምረው ከባድ ችግሮችን ይዘውባት ነበር። በቁመናውም አለው አጓጊውን መስፈርቶችን ይዞ የሚመጡ ወንዶች በፍቅሯ ጠብ ብለው ወደ እሷ የሚመላለሱ፣ በመልኳ ራሳቸውን ይሳቱ ወንዶቹ ብዛት ቁጥር ስፍር አልነበራቸውም። አዎ ያኔ መልኳ፣ ቁመናዋ፣ በርካታ ስጦታዎች ወደ ደጇ እንዲመላለስ ምክንያት ሆኖላት ነበር። እሷ ግን ከስጦታዎቹ በላይ አእምሮዋን፣ እውቀቷን ማሳደጉን ብቻ ነበር የመረጠችው። ዕድሜ ለአባቷ የምትፈልጋቸውን ትምህርት በፈለገችበት ሀገር እንደፈለገችውን እንድትማር አደረገ። ትምህርቶቿን ተምራ ስትጨርስ ወደ ኒውዚላንድ ዩኒቨርሲቲ በማቅናት በኒውዚላንድ ዩኒቨርሲቲ በመምህርነትና በጥናታዊ ጽሑፍ አዘጋጅነት ለ1 ዓመት ያክል ሰራች። ማረፊያውን እንዳጣች ወፍ መዞር የምትወደው ህክመት ከ1 ዓመት በኋላ ወደ ኢስታንቡል መጣች። ወደ ኢስታንቡል መጣ ኢስታንቡል ውስጥ የሚገኙ ቲያትር ቤቶች ውስጥ በአዘጋጅነትና በተዋናይነት መስራት ጀመረች። በቲያትር አዘጋጅነቷም የተመሰከረላት ጎበዝ የተባለች ብትሆንም በትወናው ግን ሁሉም ያጨበጨበላት ከዓይን አውጣሽ የተባለች ሆነች። የቲያትር አዘጋጅ መሆኑን እየተወች ቀስ በቀስ ወደ ትወናው ሙሉ በሙሉ መግባት ጀመረች። ቲያትር ቤት ውስጥ የሚሰሩ ቲያትሮች ካለሷ አይሰሩም እስኪባሉ ሁሉም ቲያትሮች ላይ ከፊት ለፊት የምትገኘው እሷ ሆነች። ሁሉን ነገር ማየት፣ ሁሉን ነገር መሞከር የምትወደው ህክመት የትወና ፍቅር ግን እንዲሁ በዓመትና በወራት የሚፋታት አልሆነም። ሳታውቀው ሳታስበው ከሁሉም ሙያ አስበልጣ የትወና ህይወቷን ቀጠለች። ቲያትሮች ላይ በምታሳየው ድንቅ የትወና አቅሟ ነበር ፊልምና ወደ ቴሌቪዥን ተከታታይ ድራማ እንድትመጣ ያደረጋት። እስኪ ከሰራችው በርካታ ፊልሞችና የቴሌቪዥን ተከታታይ ድራማዎች መካከል ጥቂቱን ወደ እናንተ ላደርስ። የመጀመሪያ ስራዋን የሰራችው በ2007 ኤርባጅ የተሰኘ በጊዜው ተወዳጅ የነበረ የኮሜዲ ድራማ ላይ በረዳት ተዋናይነት ሰራች። ቀጠለችና ከ2010 እስከ 2012 ደግሞ በአማርኛ ስሙ ወይም በቃና ስያሜው ቅጣት፣ በቱርከኛው ደግሞ ፋጡማ ጉል በተሰኘው በዓለም ዙሪያ ተቀባይነትን ባገኘው ተወዳጁ ድራማ ላይ እንደ ሙቃዲስ በመሆን አስገራሚውና ሁሉም ተመልካች የማይረሳውን ያንን ምርጡን የትወና አቅሟን አሳየች። በ2013 ሱክሪያን በመሆን ደርቢስ የተሰኘ የቴሌቪዥን ተከታታይ ድራማ ላይ ለመጀመሪያ ጊዜ በመሪ ተዋናይነት ሰራች። ቀጠለችና በዓመቱ 2014 ካዲሲ፣ ከ2013 እስከ 2014 ደግሞ የቆዩ ዶኪ ሲሉኖር እንደ ኢባሆና ድንቅ የትወና ብቃቷን አሳየች። 2014 ማገባደጃ ላይ ሱልጣንስታን ወይም በእንግሊዝኛ ስሙ ፍሬሽ ስቶሪ የተሰኘ 11 ክፍሎች የነበሩት ተወዳጅ ድራማ ሰራች። 2015 የእሱ ዓመት ነው ቢባል ማጋነን አይሆንም። በአንድ ሥራ በአንድ ዓመት ውስጥ ከ3 በላይ ሽልማቶችን ያገኘችበትን ሃይላይት ዳይ የተሰኘ የኮሜዲ ዘውግ ያለው አስቂኝ ተወዳጅ የነበረ ድራማ ላይ እንደ ኡባይ በመሆን ሁሉንም ያስገረመ እነዛን ሽልማቶችን እንድታገኝ ያደረገ ድንቅ ምትሃታዊ የሆነ የትወና መክሊቷን ለሁሉም አሳየች። በዛው ዓመት 2015 ካሲም፣ 2017 አይላ፣ ከ2019 እስከ 2021 ደግሞ ቱርክ ውስጥ አሉ የተባሉ ኮከቦችን አጣምሮ በከፍተኛ በጀት የተሰራውን ቹክሩባ የተሰኘ የቴሌቪዥን ተከታታይ ድራማ ላይ እንደ በሂሳን ሆና እሷን በተራዋ ለድራማው ልዩ ድምቀት ሆነች። ከ2021 እስከ 2022 ደግሞ ካድሬሚን ኤሱኑ የተሰኘ አነጋጋሪና በይዘቱ ለየት ያለ ድራማ ላይ ሰራች። ከ2022 እስከ 2023 ደግሞ ጉኒስቺ ቀጠለችና ከ2023 እስከ 2024 ኡዱቱኩ ሲቪዳ እንደ አይሳ ሆና ሌላኛውን የትወና አቅሟን አሳየች። 2024 ዲሌሚማ የተሰኘ በርካታ ሽልማቶችን ያገኘ ምርጥ ፊልም ሰራች። ከ2024 እስከ 2025 ደግሞ እስከ ዛሬ ከሰራዋቸው በርካታ ምርጥ ስራዎች ከ1 እስከ 3 ማስቀምጠው ምርጡ ስራዬ ነው ብላ በድፍረት ትናገራለች። ሲያይ ካሊፊ ወይም በቃና ስያሜው መንታ መንገድ ተወዳጁ ድራማ። በዚህ ድራማ ላይ ከኖ ከሲቪ ላይ ከሌሎቹ ጋር በመጣመር ድንቅ ብቃቷን ስታሳይ ከድራማው እኩል መነጋገሪያ የምትሆነው ድራማው ሲነሳ ከሁሉም ሰው አይምሮ ማይጠፋው የእሷ ያ የማይደገም የሚመስለው ምርጡ የትወና አቅሟ ነው። ምናልባት 2026 ገብቶ መንታ መንገድ ላይ ባሳየችው ድንቅ የትወና አቅሟ በርካታ ሽልማቶችን እንደምታነሳ ይጠበቃል።
እነዚህ እንግዲህ እሷ ከሰራችው በርካታ ስራዎች መካከል በጣም ጥቂቶቹ ናቸው። ሴትዮዋ ግን ስራዎቿና ያሳለፈችው ነገር የአንድ ሰው ህይወት አይመስልም። ከትወናው በተጨማሪ የፊልምና የቲያትር ዳይሬክተር ነች፣ ጸሐፊ ነች፣ መምህር ነች፣ ወርክሾፖችን ወይም ጥናታዊ ጽሑፎችን አዘጋጅ ነች። ቱርክ ውስጥ ጎበዝ የተባሉ የሙዚቃ ክህሎት ያላቸው ልጆች ፕሮዲስ የምታደርግ ጎበዝ ፕሮዲሰር ነች። ብቻ ሴትዮዋ የሌለችበት የለም። የማታውቀው አለማወቅን ነው ብንል ይሻላል። እስኪ አሁን ደግሞ ከጠቀስኳችሁ በተጨማሪ በትወና ካገኘቻቸው በርካታ ሽልማቶች ጥቂቶቹን ለእናንተ ላደርስ። በ2013 የጃን ናሽናል አዋርድ ላይ የዓመቱ ምርጥ ወጣት ተዋናይ ተብላ ተሸልማለች። በዓመቱ 2014 ቱርኪሽ አዋርድ ላይ በመሪ ተዋናይነት የዓመቷ ምርጧ ተዋናይ ተብላ ተሸለመች። 2015 ደግሞ ቅድም እንደጠቀስኳቸው 3 ከተለያዩ መድረኮች ምርጥ ተዋናይ ተብላ ያለማንም ጣልቃ ገቢነት ጠራርጋ በላች። 2016 ሲዳራስክ ሲኒማ አዋርድ የዓመቷ ምርጧ ተዋናይ ብሎ እንዲሁ ሸልማት። ይሄ የሸላሚ ድርጅት 2001 ላይ ተመልሶ መጥቶ የዓመቷ ምርጧ ተዋናይ፣ የዓመቷ ተጽዕኖ ፈጣሪ ተዋናይ በሁለት ዘርፎች መርቆ ሸልማት። ከቱርክ ፊልሞችና ድራማዎች በተጨማሪ የስፔንና የእንግሊዝ ፊልሞች ላይ በትንሹም ቢሆን ተሳትፋለች። ምክንያቱ ደግሞ የቋንቋ ችግር የለባትም። ቱርኪሽ፣ እንግሊሽ፣ ስፓኒሽ፣ ፍሬንች ሁሉንም አቀላጥፋ እንደ ልቧ ያለመንተባተብ ታወራለች። ያ ያየነው ቁንጅናዋ መልኳ ከሷ ቢርቅ የገዛ ሰውነቷ እንደ ቀልድ አመልጧት በውበቷ ብትታወቅ መጠሪያ ቢሆንም ዕድሜዋ ሄጅ ያለው ቢላትም እሷ ግን ልክ እንዲያኔው እንደ አፍላ ወጣት እንደ ልባ ትሆናለች። አንዳንዴ በማኅበራዊ ገጿ ላይ የምታጋራቸው ፎቶዎች ደግሞ እንኳን ከሷ በዕድሜም በእውቀትም በስላለች ከምትባለው አልተማርኩም ከምትል ከአንድ ተራ ሴት የማይጠበቁ ፎቶዎች ናቸው። በዚህም ምክንያት ብዙ ወቀሳና ብዙ ትችት ይቀርብባታል። አንዳንድ የሚዲያ ጋዜጠኞች ደግሞ ያኔ ዕድሜዋን ወጣትነቷን በትምህርት እውቀት እያለች እያሳደደች ያላሳለፈችውን ወጣትነትና ያንን የጎርምስና ጊዜዋን አሁን ከመሸ ላሳልፍ እያለች ነው እያሉ ያሽሟጥጡባታል። በዚህም በዛም የተለያየ ነገር ይባል እንጂ እሷ ግን ማንንም ሳሰማ ስራዋን እየሰራች እንደተባለው ልክ እንደ አፍላ ወጣት እንዳሻት እየሆነች መስሚያዋን ጥጥ ካደረገች ሰነባብታለች። በቤተሰቧና በራሷ ጥረት ወደምትፈልገው ሀገር ሄዳ የምትፈልገውን ትምህርት ተምራ ያስፈልገኛል ያለችውን እውቀት ሁሉ ሰብስባለች። ወደ ሥራ ዓለሙም ገብታ በፊልም ሕይወቷ ስኬታማ ከሚባሉ ተዋናዮች መካከል አንዷ ለመሆን በቅታለች። ነገር ግን በሥራዋ ስኬታማ ትሆን እንጂ በግል ሕይወቷ ስኬታማ ልትሆን አልቻለችም። 2010 ላይ ክሪክ ካፒሎ ከተባለ ታዋቂ ተዋናይ ጋር ግንኙነት ጀምራ ጥቂት ወራት እንዳስቆጠሩ እሷ ትምህርት መማር አለብኝ፣ ሥራ መስራት አለብኝ በማለቷ ምክንያት በስምምነት ጥንዶቹ ሊለያዩ ቻሉ። ከ7 ዓመት በኋላ በ2017 የመጀመሪያ የፊልም ሥራዋን ስትሠራ አብሯ ከተዋወቀው ካዲስ ከተባለ የቱርክ ታዋቂ ተዋናይ ጋር ተዋውቃ የፍቅር ግንኙነት ጀመረ። ግንኙነታቸው እንደተፈራው በወራት የተቋጨ ሳይሆን ወራትን ዓመታትን አስቆጥሮ ለ7 ዓመት ያክል አብሮ ቆይቶ ሊለያዩ ቻሉ። የመለያየታቸው ምክንያት ተብሎ የወጣው ፍቅረኛዋ ወይም ካዲክ የተባለው ሰውዬ ከአንድ ቤት ውስጥ 2 ሰው ተዋናይ መሆን አይችልም፣ አንቺ ትወናሽን ማቆም አለብሽ ብሎ ለዓመታት በዚህ ጉዳይ ሲከራከሩ ቆይቶ በመጨረሻ እሷም ከአንተ የምወደው ሙያ ይሻላል ብላ ለመለያየት ወሰነች። በግንኙነታቸውም ጊዜ አንድ ልጅ አፍርተዋል። ማኅበራዊ ድረገጾቿን ስንመለከት በኢንስታግራም ገጿ ከ837,000 በላይ ተከታይ ሲኖራት እሷ ደግሞ 1255 ሰዎችን ትከተላለች። 1043 ፎቶዎችን ለወዳጅ ለአድናቂዎቿ አጋርታለች። የቲክቶክ አካውንት በጣም በቅርቡ የከፈተች ሲሆን ከ6000 በላይ ተከታዮችን በቀናት ውስጥ ታፍርታለች። 1 ሜትር ከ68 ሴንቲሜትር ቁመቷ ሲረዝም ክብደቷ ምን ያክል ነው የሚለው የታወቀ ግልጽ የሆነ ማስረጃ የለም። 56ኛ ዓመቷን ይዛለች። አሁን ላይ ኢስታንቡል ውስጥ የሚገኘውን ቅንጡ ቤቷን ለአንድ ልጇ ትታ ፈረንሳይ ውስጥ ባስገነባቸው ቅንጡ ቪላ ቤት ውስጥ እየኖረች ትገኛለች። ቃና መሳጭ ቤተሰቦች ሂክመትን እንዴት አገኛችሁ? እስኪ ሂክመትን በትወና በሥራዋ የምታደንቁ ላይክ እያደረጋችሁ ፍቅራችሁን ግለጹ። በቀጣይስ የማን ግል ታሪክ ሥራ የፈለጋችሁትን የወደዳችሁትን የተዋናይ ስም ያስቀምጡ። እንደ ሂክመት ሁሉ አሉ የተባሉ ተወዳጅ የቱርክ ተዋናይ ግል ታሪኮች ወደ እናንተ ጋር እንዲደርስ ቃና መሳጭ ሰብስክራይብ በማድረግ
ቤተሰብ በመሆን አዳዲስ ምርጥ ቪዲዮዎችና የቱርክ ተዋናዮች ግለ ታሪክ ወደ እናንተ ጋር እንዲደርስ ማድረግ ይችላሉ። ሁላችሁም ደግሞ ቪዲዮዎቻችንን ላይክ ማድረግ በፍጹም እንዳይዘነጋ። ላይክ ባረጋችሁ ቁጥር የምንለቃቸው ቪዲዮዎች በጠቅላላ ቀደም ብሎ ወደ እናንተ ጋር ይደርሳሉ። ስለ ሁሉም ከመጀመሪያ እስከ መጨረሻ አብራችሁን ስለነበራችሁ ከልብ እያመሰገንኩኝ በቀጣይ በቆንጆ ስራ በቆንጆ ቪዲዮ እስክንገናኝ ኩቫይን ካውት ደጋ ይለፎት። ሀገሬ ሰላም ትሁን።